ጤና ይስጥልኝ። የ2024-25 የዩሮፓ ሊግ ፍጻሜ ቶተናም ሆትስፐር ማን ዩናይትድን 1-0 በሆነ ውጤት በማሸነፍ ሻምፒዮን መሆን ችሏል። ግቧን ብሬናን ሮጀርስ ነው እንግዲህ ያስቆጠረው። ቶተናም ትልቅ ዋንጫ ሲያሸንፍ ከ17 ዓመት በኋላ ለመጀመሪያ ጊዜ ነው። 2008 ላይ በዋንዴ ራሞስ አሰልጣኝነት ሊግ ካፕ አሸናፊ መሆን ችሎ ነበር። ቼልሲን 2-1 በሆነ ውጤት በማሸነፍ ማለት ነው። ከዛ በኋላ እንግዲህ ትልቅ ትሮፊ ማሸነፍ የቻሉት በዚህ አጋጣሚ ነው ማለት ነው። እንግዲህ ይሄ ድል ዩሮፓ ሊግ ሶስተኛ ድላቸው ነው ለቶተንሃም ሆትስፐር ማለት ነው። በዩሮፓ ሊግ ታሪክ ብዙ ዋንጫዎችን ያሸነፈው ክለብ ሲቪያ ነው፣ 7 ዋንጫዎችን በማሸነፍ ማለት ነው። ቶተንሃም ይሄ ሶስተኛ ዋንጫቸው ነው። የዩኤፍኤ ካፕ ወይ ደግሞ የማህበረሰብ ዋንጫ በሚባልበት ጊዜ የዩሮፓ ሊግ ከመሆኑ በፊት ማለት ነው ሲጀመር የተጀመረው በ1971-72 ነበረ እና የመጀመሪያውን ዋንጫ አሸናፊ የሆነው ቶተንሃም ነበር። ወልቭስን አሸንፎ ነበር ሻምፒዮን የሆነው። የዛን ጊዜ የደርሶ መልስ ጨዋታ ነበር የሚደረገው። በደርሶ መልስ በማሸነፍ የመጀመሪያውን አሁን ዩሮፓ ሊግ የምንለውን አሸናፊ መሆን ችሎ ነበር። ከዛ በኋላም በ1983-84 ሌላ ዩሮፓ ሊግ አሸናፊ መሆን ችለው ነበር ስፐርስ። አሁን ደግሞ ለሶስተኛ ጊዜ አሸናፊ በመሆን በውድድሩ ታሪክ ሁለተኛው ክለብ መሆን ችለዋል፣ ብዙ ዋንጫን በማሸነፍ ማለት ነው። እንግዲህ ብሬናን ሮጀርስ ግቡን ያስቆጠረው ተጫዋች ዌልሳዊ ነው። በዚህ ሲዝን 18ኛ ግቡን ያስቆጠረው ለቶተንሃም። የእሱን ያህል ብዙ ግብ ያስቆጠረው የቶተንሃም ተጫዋች የለም። በዩሮፓ ሊግ ደግሞ 5ኛ ግቡ ነው ያስቆጠረው ማለት ነው። ለመጨረሻ ጊዜ ዌልሳዊ ሆኖ በዩሮፓ ሊግ ላይ 5 ግቦችን ያስቆጠረው በ2003-4 ሲዝን ክሬግ ቤላሚ ነው፣ ለኒውካስል ዩናይትድ በሚጫወትበት ጊዜ ማለት ነው። ከዛ በኋላ 5 ግቦችን በማስቆጠር ሌላኛው ዌልሳዊ መሆን ችሏል ማለት ነው ብሬናን ጆንሰን። እንዲህ ስለ ጨዋታው ስናወራ ጨዋታው ከቴክኒካል ኳሊቲውን የምናነሳ ከሆነ እጅግ በጣም ደካማ የሆነ ቴክኒካል ኳሊቲ የነበረው አይነት ጨዋታ ነበር። ያን ያህል ጨዋታው ሲጀመር ፍልሚያዎች አይነት የበዙበት፣ ሁለቱም ቡድኖች በድፍረት ማጥቃት ያልቻሉበት ማለት ነው። የመጀመሪያውን ግብ አሳልፎ ላለመስጠት አይነት ወይም የመጀመሪያው ግብ እንዳይቆጠርባቸው ስጋት ውስጥ የገቡ አይነት ሁለት ቡድኖች የሚያደርጉት እንቅስቃሴ፣ ግልጽ የሆነ የማጥቃት እንቅስቃሴ ለማድረግ ስጋት ውስጥ የገቡ አይነት ቡድኖች ያደረጉት እንቅስቃሴ ነበር የሚመስለው። ለማየት እጅጉን የማይማረክ ጨዋታ፣ ቴክኒካል ኳሊቲው እጅግ በጣም ደካማ የነበረ ጨዋታ ነበር። እንግዲህ አጠቃላይም 90 ደቂቃ ማለት እንችላለን። ሰከንድ ሃፍ ላይ ምናልባት ጋርናቾን እና ዚርክዜን ዩናይትድ ቀይሮ ካሰለፈ በኋላ የበለጠ ጊሩን ከፍ በማድረግ የተሻለ ነገሮችን ለመፍጠር ሙከራ አድርጓል እንጂ አብዛኛው ጨዋታ ላይ እጅጉን ደካማ የሆነ ፋይናል ነው የተመለከትንበት ማለት ነው። ሁለቱ ቡድኖች እንግዲህ ፕሪሚየር ሊጉ ላይ እጅግ በጣም ደካማ ጊዜ ያሳለፉ የምናውቀው ጉዳይ ነው። እንግዲህ ቶተንሃም 17ኛ ቦታ ላይ ነው የሚገኘው፣ ማን ዩናይትድ ደግሞ 16ኛ ነው። እንግዲህ በዚህ 17ኛ ቦታ ወይም ዝቅተኛ በሊግ ደረጃ ላይ ሆኖ ትልቅ የአውሮፓ ውድድር ያሸነፈ የመጀመሪያው ቡድን ሆኗል እንግዲህ ቶተንሃም ማለት ነው። ከዚህ በፊት ይሄ አይነት ታሪክ ሪከርዱን ይዞ የነበረው ዌስትሃም ኮንፈረንስ ሊግን ባሸነፈበት አጋጣሚ 14ኛ ደረጃ በሊጉ ሆኖ ነበር ያጠናቀቀው። አሁን ግን ቶተንሃም እንግዲህ አሁን 17ኛ ደረጃ ላይ ነው የሚገኘው። ምናልባት 17ኛ ደረጃ ላይ ሆኖ ሊጨርስ ይችላል። 17ም ባይሆን 16ኛ ሆኖ ቢጨርስ በተመሳሳይ ዝቅተኛ ቦታ ላይ ሆኖ የጨረሰና ግን የትልቅ የአውሮፓ ውድድር ያሸነፈ ክለብ ያደርገዋል ማለት ነው። እና ደረጃቸውን የሚያሳይ አይነት ፐርፎርማንስ ነበር የተመለከትነው በሁለቱም ቡድኖች በኩል ማለት ነው። ፖስቴኮግሉ እንግዲህ ወደ ስፐርስ ላስት ሲዝን ላይ ወደ ቡድኑ ከመጣ በኋላ የበለጠ ቡድኑ ከፖስቴኮግሉ በፊት ከነበሩ 3 አሰልጣኞች ከጆዜ ሞሪኒዮም ከአንቶኒዮ ኮንቴም እንዲሁም ደግሞ ከኑኖ ስፒሪቶ ሳንቶም በተወሰነ ቆይታቸው ማለት ነው የበለጠ ጥንቃቄ የሚመርጡ አይነት አሰልጣኞች ነበሩ፣ 3ቱ አሰልጣኞች ማለት ነው። ኳስን በአብዛኛው ለተጋጣሚ ቡድን የሚፈቅዱና ሞሮለስ በካውንተር መጫወት የሚመርጡ አይነት ቡድኖችን ነበር የሰሩት እንግዲህ እነዚህ አሰልጣኞች ማለት ነው። ቶተንሃም ከዛ በፊት ከጆዜ በፊት በፖቼቲኖ ስር አስደናቂ ቡድን ነበረ፣ ለማየት የሚማርክ ቡድን ነበር። በአብዛኛውም ስፐርስ ከሆነ ስታይል ጋር ወይም ጥሩ እግር ኳስ ከመጫወት ጋር የሚጠራ ቡድን ነው፣ ዋንጫዎችን ማሸነፍ ባይችልም ማለት ነው። ፖስቴኮግሉ ላስት ሲዝን ላይ ወደ ስብስቡ ሲመጣ የበለጠ በጣም ሃይ ሪስክ ሃይ ሪዋርድ አይነት አቀራረብ ያለው ቡድን
ተከላካይ ስፍራውን ወደ መሃል ሜዳ የሚያስጠጋና በድፍረት የሚጫወት ቡድን ለማየት እጅጉን የሚማረክ ቡድን ነበር። የመጀመሪያዎቹን ወደ 10 ጨዋታዎች ላይ ምንም አይነት ሽንፈት ሳያስተናግድ የመጀመሪያው ጨዋታ መሰለኝ በቶተናም ሜዳ ላይ በቼልሲ 4-1 የተሸነፈበት አጋጣሚ በ9 ተጫዋች እንግዲህ 4-1 የተሸነፈበት አጋጣሚ ይመስለኛል የመጀመሪያው አጋጣሚ የነበረው። በዛም ጨዋታ ላይ በ9 ተጫዋች ቡድኑ በድፍረት ወደ መሃል ሜዳ ተጫዋቾችን አስጠግቶ ለመጫወት ሲሞክር ነበርና ከጨዋታውም በኋላ ይሄን ማድረጉ በብዙዎች መልክ ፖስቴኮግሉ ወቀሳ ሲደርስበት በ5 ተጫዋችን ቢሆን ከፍልስፍናችን አንወጣም አይነት አስተያየት ሰጥቶ ነበር። ነገር ግን በዚህ ሲዝን በአብዛኛው ብዙ ጉዳት ያስተናገደ ቡድን ነው ቶተናም። ወሳኝ ተጫዋቾች በተለይ የሴንተር ባኮቹ ሁለቱ ሴንተር ባኮች ቫንደቤን እና ክሪስቲያን ሮሜሮ ማለት ነው። ሁለቱም ተጫዋቾች ወደ 4 ወር የሚሆን ጊዜ መጫወት አልቻሉም ነበር። በመሃል ሜዳም ተጫዋች ቦታውን ሲሸፍን ነበረ። በተመሳሳይ ደግሞ ዋናና አጋጣሚዎች ደግሞ ልምድ የሌላቸውን ተጫዋቾች ሴንተር ባክ አድርጎ ሲያሰልፍ ነበር። ነገር ግን ከፍልስፍናው ላለመውጣት ሲሞክር ነበር። ብዙ ግቦችንም ሲያስተናግድ የነበረው በዛ ምክንያት ነበር። ስፐርስ ብዙ ግቦችን ቢያስቆጥርም አደሴም ታይም ግን ብዙ ግቦችን ሲቆጠሩበት ነበረ ማለት ነው እና በብዙሃን ዘንድም ዶግማቲክ የሆነውን አፕሮች ሲያስተቸው ነበረ። እንዴት ቢያንስ በተወሰነ መልክ ፕራግማቲክ ሆኖ አሁን ፍልስፍናው ሊተገብሩለት የሚችሉ አይነት ተጫዋቾች ስብስቡ ሳይኖሩ ለምን እንደዚህ ያደረገ የሚል ወቀሳ ሲደርስበት ነበር። በኋላ ላይ ምናልባት ጫናውም ሊሆን ይችላል። ከዛ በተጨማሪ ደግሞ ያው ቡድኑ በዚህ ሲዝን ከባድ ጊዜ እያሳለፈ በመሆኑና ቆይታውን በጣም አጠራጣሪ ከመሆኑ አንጻር ሊሆን ይችላል። በተወሰነ መልክ በተለይ ዩሮፓ ሊግ ላይ ከኢንትራንክ ፍራንክፈርት ጋር የነበሩ ጨዋታዎች ላይ ከቦዶ ግሊምት ጋር የነበሩ ጨዋታዎች ላይ ስፐርስ የፖስቴኮግሉ ስፐርስ አይመስልም ነበር። በሜዳውም ከሜዳ ውጭ ማለት ነው። ኳስን ለእነዚህ ሁለቱ ቡድኖች ፈቅዶ አነስተኛ ከ50% በታች የሆነ ኳስ ቁጥጥር ነበር የነበረው። 40 ቤት ውስጥ 30 ቤት ውስጥ የነበሩ ነበር ፐርሰንቴጁ ማለት ነው። በሞር ዲፌንሲቭሊ በጣም ሶሊድ ሆኖ ነበር የተመለከት ነው ማለት ነው። በእነዚህ 4 ጨዋታዎች የደርሶ መልስ የቦዶ ግሊምትም አደሴም ታይም የኢንትራንክ ፍራንክፈርት ጨዋታዎች ላይ ተጋጣሚ ቡድኖቹ ስፐርስ ላይ ከ0.5 ያነሰ ኤክስጂ ነበር ሲያስመዘግቡ የነበረው እና ጠንካራ የመከላከል አይነት የሚመስልና በካውንተር ለመሄድ የሚመርጥ አይነት ቡድን ነበር የተመለከት ነው እና ይሄ የፖስቴኮግሉ ደፋር የሆነው አፕሮች ሄደ ማለት ነው አይነት ጥያቄ ሲፈጥር ነበር። በዛሬውም ጨዋታም በአብዛኛው ለዩናይትድ ኳሱን ፈቅዶ በካውንተር የሚገኙ ወይም ረጃጅም ኳሶችን በመጣል እነ ሶላንኬ አይነት ነገር ድሎችን ለማግኘት ነበር ቡድኑ ሲሞክር የነበረው። ግቡም የተቆጠረበት አጋጣሚ ከሳር የተነሳው ክሮስ ነው እንግዲህ በኋላ ላይ ወደ ግብነት የተቀየረው ማለት ነው። ደካማ በሆነ መከላከል ሉክ ሾው በተመሳሳይ ሁኔታ ደግሞ በጥሩ ሁኔታ ሪያክት አለማድረጉ ኦናና በዚህ ጎል ላይ ምናልባት ሊወቀስ ከቻለ በዛ ኳሶች በነበሩት ንክኪ ውስጥ በሚገባ ፍጥነት ሪያክት አለማድረጉ ይመስለኛል። አንዳንድ አስደናቂ ሪያክሽን ሴቨሮች አሉ። አሁን እንደ በዚህ ሲዝን ላይ በተደጋጋሚ እንደተመለከተው እንደ ዴቪድ ራያ አይነት ግብ ጠባቂ አስደናቂ ሪያክሽን ሴቨር ነው። በእንቅስቃሴዎች በሁኔታ ውስጥ የሚፈጠሩትን አጋጣሚዎች አንቲሲፔት በማድረግ አስደናቂ ሁኔታ ነው ሪያክት የሚያደርገውና ያን አይነት ሪያክሽን አይነት ሴቪንግ አለመኖሩ ግብ ከመሆን ሊታደጋት አልተቻለም ማለት ነው ኦናና። እንደዚህ አይነት ክሮሶች፣ ረጃጅም ኳሶች ፔድሮ ፖሮን በተደጋጋሚ ሲጥል ነበር። በአብዛኛው ግን ኳሱን ለዩናይትድ ፈቅደው ነበር ማለት ነው። የኳስ ቁጥጥሩን ራሱ ብንመለከት በጨዋታው ላይ የነበረውን ዩናይትድ ወደ ከ70% በላይ ማለት ነው የኳስ ቁጥጥር ነበር፣ ወደ 73%። ቶተናም ደግሞ 27% ብቻ ነው ኳስ የተቆጣጠረው ማለት ነው። ይህ ብቻ ሳይሆን 3 ሹቶችን ብቻ ነው ያደረገው ቶተናም። በአጠቃላይ በጨዋታው የነበረው የሾት ብዛት 3 ብቻ ነበር። ዩናይትድ 16 ሹቶችን ሲያደርግ ማለት ነው። ኦን ታርጌትም 1 ብቻ ነበረው ቶተናም ያስቆጠራት ግን ማለት ነው። ዩናይትድ ደግሞ 6 ኦን ታርጌቶችን አስመዝግቧል ማለት ነው። እጅግ ደካማ የሆነ ቁጥር ነበር ከማጥቃት አንጻር ስፐርስ ያስመዘገበው ፖስቴኮግሉን የማይመስል ማለት ነው። ይህ 27 ፖሴሽን እንደገና ደግሞ ስኬታማ የሆኑ 100 ፓሶችን ለማድረግ ስፐርስ 70 ደቂቃ አስፈልጎታል በጨዋታው ላይ ማለት ነው። እንግዲህ እጅግ በጣም የሚገርም ነው። 70 ደቂቃ 100 ስኬታማ የሆኑ ኳስ ቅብብሎችን ለማስመዝገብ ማለት ነው። በአጠቃላይ 115 ስኬታማ የኳስ ቅብብሎችን ነው ስፐርስ ማድረግ የቻለው። ከዛ በተጨማሪ ደግሞ እንዳልኩት ቀድሜ 3 ሹቶችን ብቻ ነው ያደረገው። እነዚህ 3ቱ ቁጥሮች 3 ሹት እንደገና 27 ፖሴሽን እና 115 ፓሶችን ይህን ያህል ደካማ ቁጥር ለመጨረሻ ጊዜ ከተመዘገበ
9 ወይም 10 ሲዝን ላይ ነበር ማለት ነው። ከዛ በኋላ በትልቅ የአውሮፓ ውድድር ላይ እንደዚህ አይነት ደካማ ቁጥር ተመዝግቦ አያውቅም ማለት ነው። በዚህ ደካማ ቁጥር ነው ስፐርስ ሻምፒዮን የሆነው ማለት ነው። ነገር ግን ይህን ፖስቴኮግሉ ፕላን አድርጎ እንደገባ በደንብ የሚያስታውቅ ነው። ኳሱን ፈቅደው ተፋልመው ግብን በማንኛውም መንገድ ግብን ለማግኘት ሞክረው ረጃጅም ኳሶችን ወይ ክሮሶችን ተጠቅመው በካውንተር እንደ ብሬና ጆንሰን አይነት ቀይ መስመር ላይ ነበር። ፈጣን ተጫዋች ነው። ግራ መስመር ላይ ከሶን ይልቅ የገባው ሪቻርልሰን ነው። ሪቻርልሰን ፍጥረቱም ጥሩ ነው። አደሴም ታይም ግን ከኳስ ውጭ በጣም ተፋላሚ ነው። የእሱን ተፋላሚነትን በመፈለግ ነው። ሶላንኬ ደግሞ ከመስመር የሚነሱ ኳሶችን በጭንቅላቱ ሊያስቆጠር ይችላል በሚል እና ፕላስ ረጃጅም ኳሶችን እንግዲህ ሆላ ፕሌዩ ጥሩ ነው በሚል ማለት ነው ይህን አጋጣሚ ለመጠቀም የሚፈልግ አይነት ቡድን ነበር። አንድ መርሳት የሌለበት ግን ቶተናም ያው 3 ቁልፍ አድቫንስድ ቦታ ላይ የማጥቃት አቅሙን ሊጨምሩለት የሚችሉ ተጫዋቾች አልነበሩ ማለት ነው። ጄምስ ማዲሰን ዋናው፣ ኩሉሴቭስኪ ሌላኛው ተጫዋች ነው። በርግቫልም ሌላኛው። በዚህ ሲዝን ቡድኑ ሴንትራሊ ፕሮግረስ በጥሩ ሁኔታ እንዲያደርግ የሚረዳው ተጫዋች ነበር። እነዚህ ያለመኖራቸው ኦፍኮርስ ኢምፓክት ነበረው። ምክንያቱም በእነዚህ ፋንታ የገቡት ሳር፣ ቢሱማ እና ቤንታኩር ናቸው። እንግዲህ ሶስቱም ሞር የመከላከል ባህሪ ከማጥቃት ባህሪ ይልቅ ሞር ዲፌንሲቭሊ ኮንትሪቢዩት ሊያደርጉ የሚችሉ አይነት የጨዋታ ባህሪ ያላቸው ተጫዋቾች ናቸው። ምናልባት እነዚህ ለቀይ መስመርና ግራ መስመር ተከላካዮቹ ለፔድሮ ፖሮ እና ለኡዶጊ የበለጠ ወደፊት ለማጥቃት ሲሄዱ ከእነሱ ጀርባ የሚፈጠረውን ስፔስ ለመከላከል ሊጠቀሙባቸው ይችላል የሚል ነበር እኔ ሳቤ። ፕላስ ደግሞ አማራጭ የለውም። እነዚ አይነት የማጥቃት ባህሪ ተጫዋቾች በጉዳት ምክንያት ባለመኖራቸው እነዚህ መጠቀም ግዴታ ሆኗል። በቂ ዲፌንሲቭ ከቨር ሲሰጡ ነበር። በጣም ታታሪ ነበሩ በጨዋታው ላይ። ስፐርስ ኳሱ ሙሉ ለሙሉ ለዩናይትድ ትቶ እንግዲህ በተለይ ደግሞ ሰከንድ ሃፍ ሙሉ ለሙሉ ማለት ይቻላል ግቡን ለማስጠበቅ ነበረ ሲከላከል የነበረው ማለት ነው። ዩናይትድ ፈርስት ሃፍ ኦፍኮርስ የተሻለ ኳስ ቁጥጥር ነበረው በሁለቱም አጋማሽ። ፈርስት ሃፍ ላይ የሆኑ የተወሰኑ ሃፍ ቻንሶችን ክሬት ቢያደርግም በአስፈላጊ ሁኔታ በቂ ቻንሶችን ክሬት ሲያደርግ አልነበረ። ሰከንድ ሃፍ ደግሞ ትልቁ ስህተት ነበረ ብዬ ማሰበው ሩበን አሞሪም ቶሎ ቅያሪ ማድረግ የቻለ አይመስለኝም። ምክንያቱም በመጀመሪያው አጋማሽ የዩናይትድ አደገኛው ተጫዋች የነበረው አማድ ዲያሎ ነበር። አማድ ዲያሎ ኳስ ሲያገኝ ነበር የሆነ ነገር ለመፍጠር ሲሞክር የነበረው። አማድ ዲያሎን ደግሞ ስፐርሶች ደብል አፕም ትሪፕል አፕም ሲያደርጉት ነበረ። በዛ አጋጣሚ ደግሞ እንግዲህ አስፈላጊውን ኦፖርቹኒቲ መፍጠር በማይችልበት አጋጣሚ ኳስ በሚይዝበት ጊዜ በዙሪያው የሚሮጡ አይነት ተጫዋቾች ሯጮች አልነበሩትም ለፓስ ለማድረግ ማለት ነው ለአማድ ዲያሎ። ፕላስ ደግሞ በሱ ሳይድ እንደነበረው የሆነ ነገር ለመፍጠር እንደሚሞክረው ሁሉ በተቃራኒው ሌላኛው በግራ በኩል 10 ቁጥር ቦታ ላይ ተሰልፎ የነበረው ሜሰን ማውንት ነበር። ሜሰን ማውንት በጨዋታው ጥሩ አልነበረም ማለት ነው። ሞር ቡድኑ በደንብ ኳስን ተቆጣጥሮ ሞር ስትራክቸርድ በሆነ መልኩ ማጥቃት ሲችልና ፊት መስመር ላይ ደግሞ የበለጠ ስፔሶችን ለመፍጠር የሚችል ሞር ሞባይል የሆነና አጋጣሚዎችን ወይ ስፔሶችን ለመፍጠር የሚችል አይነት ፊት መስመር ላይ አጥቂ ካለ ለዛ አጥቂ ፓሶችን መስጠት የሚችል አይነት ተጫዋች ነው። ነገር ግን እንደ አማድ የበለጠ በግሉ ጥሩ ድሪብለር ስለሆነ የሆነ ነገር ለመፍጠር ያስችለዋል እና ሞር ኢምፓክትፉል መሆን አልቻለም። ጥሩ አልነበረም ሜሰን ማውንት። ይህን ተመልክቶ ሜሰን ማውንትን ሊቀይር አልቻለም። ከዛ በተጨማሪ 9 ቁጥር ላይ ተሰልፎ የነበረው ሆይሉንድ ነበር። ሆይሉንድ የገጠመው ሁለቱን እንግዲህ ፊዚካሊ ስትሮንግ የሆኑ ሴንተር ባኮች ክሪስቲያን ሮሜሮን እና ቫንደቤነን ነበር እና ከነሱ ጋር እንግዲህ ፊዚካሊ ተፋልሞ የበለጠ እድሎችን ለመፍጠር የሚያስችል አቅም አልነበረውም ማለት ነው። ብዙ የግብ ኳሶችን በአግባቡ እያገኘ አልነበረም። ይሄ እየታየ ሰከንድ ሃፍ ሲገቡ ምናልባት ቶሎ ቅያሬ ሊያደርግ ይችላል ብዬ አስቤ ነበር። ነገር ግን ኦልሞስት ወደ 70 ደቂቃ ድረስ ጠብቋል ማለት ነው እነዚህን ቅያሬዎች ለማድረግ ጋርናቾን እና ዚርክዚን ለማስገባት ማለት ነው። ጋርናቾ አንደኛ በግሉ የሆነ ነገር ለመፍጠር የሚችል አይነት ተጫዋች ነው ማለት ነው። አደሴም ታይም ደግሞ ዚርክዚ ደግሞ ፊት መስመር ላይ ሲሆን እንደ ሆይሉንድ ሞር ከተከላካይ ጀርባ የሚገኘውን ስፔስ የሚያጠቃ ሞር የቦክስ አጥቂ ከመሆን ይልቅ ወደ ኋላ በጥልቀት ተመልሶ የቶተናም ሴንተር ባኮችን ወደ ውስጥ ስቦ ለማምጣት የሚችል አይነት ተጫዋች ነው እና እነዚህ ተጫዋቾች ቀድሞ ቢገቡ የተሻለ እድል ሊፈጥሩ ይችላሉ። ምክንያቱም እነሱ ከገቡ በኋላ የበለጠ የቡድኑ ፍጥነቱ ጨምሮ ነበር ማለት ነው። የማጥቃት ፍጥነቱ በተሻለ ሁኔታ ጨምሮ ነበር። ድሎችንም ተፈጥሮ ነበር። በአንድ አጋጣሚም አንድ ማስታውሰው ዚርክዚ ወደ ኋላ በጥልቀት በተመለሰበት አጋጣሚ ማለት ነው ክሪስቲያን ሮሜሮን ወደ ይዞት አንድ ላይ ወጥቶ ነበር ወደ ውስጥ ማለት ነው። ይዞት ገብቶ ነበር ወደ ውስጥ። ይሄ በተፈጠረበት አጋጣሚ ኳስ ወደ መስመር ወደፊት ሄዶ ጋርናቾ ቦክስ ላይ ያገኛችን አጋጣሚ
በመምታት እንግዲህ ጥሩ የግብ ሙከራ አድርጎ ቪካሪዮ መልሶበት ነበርና እንደዚህ አይነት እድሎችን ምክንያቱም ያን ሹት ብሎክ ለማድረግ የሚችል ቦክስ ውስጥ በቂ ተጫዋች እንዳይኖር አድርጓል ማለት ነው። ክሪስቲያኖ ሮሜሮ ወደ ጥልቀት ወደኋላ በመመለሱ የነበረው ቫን ደ ቬን ነበር በዋናነት እና እንደዚህ አይነት እድሎችን የበለጠ መፍጠር ይቻል ነበረ ቀደም ብሎ ሪያክት ቢያደርግ ኖሮ አሞሪም ብዬ አስባለሁ እነዚህን ተጫዋቾች በማስገባት ማለት ነው። ምክንያቱም በነበራቸው ብልጫ ይልቅ ብዙ የግብ እድሎችን ለመፍጠር አልቻሉም ነበር እና ጋርናቾ ከመግባታቸው በፊት ማለት ነው። ጨዋታውም ሲጀመር የተወሰኑ ሰርፕራይዚንግ የሆኑ ሴሌክሽኖች ነበሩ። ምክንያቱም ያለፉት ጨዋታዎች ከሪያል ሶሲዳድ ጨዋታ ጀምሮ ማለት ይቻላል ስንመለከተው የነበረው መሀል ሜዳ ላይ የነበሩ ካሴሜሮ እና ኡጋርቴ ነበሩ። ወደፊት ደግሞ ከ10 ቁጥር ቦታ ላይ ደግሞ ብሩኖ ፈርናንዴዝ እና ጋርናቾን ነበር ስንመለከት የነበረው። ኡጋርቴን እና ጋርናቾን ተጠባባቂ አድርጎ ነው እንግዲህ አሞሪም የጀመረው ማለት ነው። ሜሰን ማውንትን እና ብሩኖ ፈርናንዴዝን ደግሞ ከካሴሜሮ ጎን ወደኋላ አድርጎት ነበር። ያው ይገባኛል ብሩኖ ፈርናንዴዝን ያደረገው ወደኋላ ቡድኑ የመጀመሪያው ቢልድ አፕ ፌዝ ላይ የበለጠ ፕሮግረስ ሲያደርግ ትልቁን ስራ እንዲሰራ በሚል እንደሆነ መረዳት ይቻላል። ነገር ግን የበለጠ ደግሞ ቦክስ ውስጥ የሚኖሩን ተጽዕኖ እንዲቀንስ አድርጓል ማለት ነው። ወደኋላ በጥልቀት እንዲመለስ መደረጉ ማለት ነው። በዛ ላይ ሜሰን ማውንት ጥሩ ፐርፎርም ባለማድረጉ ምክንያት ይህን አስቸጋሪ አድርጎታል ማለት ነው ለአሞሪሙ ዩናይትድ ማለት ነው። ጨዋታው ግን ኦቨርኦል እንዲሁ ለመመልከት ቀድሜ እንደጠቀስኩት በጣም የማይማረክ እጅግ ደካማ የሆነ ቴክኒካል ኳሊቲ የነበረበት ፋይናል ነበረ ማለት ይቻላል ማለት ነው። ሁለት ሚድ ቴብል አይነት ቡድኖች ወይም ከሚድ ቴብል በታች ያሉ ቡድኖች የሚያደርጉት ጨዋታ ነበር የሚመስለው ማለት ነው። በአጠቃላይ እንግዲህ ስፐርስ ለአመታት እንግዲህ ከዋንጫ ካለማግኘት ጋር በተደጋጋሚ አሶሺየት ሲደረግ ነበረ። እንግዲህ ከ17 ዓመት በኋላ ትልቅ ዋንጫ ሲያገኝ የአውሮፓ ውድድር ዋንጫን ደግሞ እንግዲህ ለመጨረሻ ጊዜ ቀድሜ እንደጠቀስኩት በ1983/84 ነበር ያገኘው። ከዛ በኋላ እንግዲህ ለመጀመሪያ ጊዜ ማግኘት ችሏል ማለት ነው። እንግዲህ አሁን ከዚህ በፊት የሰራሁት ቪዲዮ ላይ በተለይ ከዩናይትድ ላይ ተኩሬ እንደጠቀስኩት ማን ዩናይትድ በዚህ ሲዝን እንግዲህ አሞሪም ከመጣ በኋላ ደንበኛ ያው የሲስተም አሰልጣኝ ነው ሩበን አሞሪም። በግልጽም 3-4-3 ወይ ደግሞ 3-4-2 አንድ አይነት የሚጠቀም አይነት አሰልጣኝ ነው። ከዛ ሲስተም አልወጣም ብሎ በተደጋጋሚ ተናግሯል ማለት ነው። ለእንደዛ የሚሆኑ ተጫዋቾችም ስብስብ ውስጥ ባይኖሩ ማለት ነው። ይህን በተደጋጋሚ ሲናገር ነበረ። ይሄ በሆነበት አጋጣሚ ሊግ ላይ እንግዲህ ፕሪሚየር ሊጉ ላይ የፕሪሚየር ሊጉን ፍጥነት አለ፣ ኢንቴንሲቲው ኃይለኛ ነው፣ ፊዚካሊቲው ከባድ ነው። ለዛ የሚመጥን አይነት ፐርፎርማንስ አልነበረም ማለት ነው። አንደኛ ሲስተሙ ኢምፕሊመንት ማድረግ አልቻለም ባሉት ተጫዋቾች ውስንነት ምክንያት ልንለው እንችላለን። ፕላስ ደግሞ ለእንደዚህ አይነት እሱ ለሚፈልገው ኢንቴንሲቲ ወይም እሱ ለሚፈልገው እንግዲህ አጫወት ተጫዋቾቹ ሊሆኑ ስላልቻሉ ማለት ነው። የበለጠ ሞር ዲፌንሲቭ ነበሩ። ለዚህ ለ3-4-3 አይነት አጫወት ዊንግ ባክ ላይ ኮሪደሩ ሙሉ ለሙሉ መሸፈን የሚችሉ ማጥቃቱም ላይ መከላከሉም ላይ አስደናቂ የሆኑ ተጫዋቾች የሚፈልግ አይነት ነው። አሞሪም እንደ ኑኖ ሜንዴዝ አሁን ፒኤስጂ ያለውና እንደ ፔድሮ ፖሮ አይነት ዊንግ ባኮች የነበሩት አይነት አሰልጣኝ ነው እና እንደዚህ አይነት አስደናቂ ተጫዋቾች ኮሪደሩን በደንብ የሚሸፍኑ ዋን ጥሩ የሆኑ ሙሉ ለሙሉ ማጥቃቱን መከላከሉ ላይ በደንብ ኮንትሪቢዩት ሊያደርጉ የሚችሉ ተጫዋቾች የነበሩት አሰልጣኝ ነው። አሁን ላይ ግን ያው እነ ዲያጎ ዳሎ እነ ማዝራዊን አይነት ተጫዋቾች ነበር ሲጠቀም የነበረው ግራና ቀኝ አድርጎ አዘ ዊንግ ባክ ማለት ነው። እነዚህ ደግሞ መከላከል ላይ ቤዝ ያደረጉ ተጫዋቾች ናቸው። የቡድኑ ማጥቃት ብዙ ሊረዱ አልቻሉም ማለት ነው። በአብዛኛው ኳስም ቡድኑ ሲቆጣጠር በራሱ የሜዳ ክልል ነው። ፊዚካሊቲውን ደግሞ አት ሴም ታይም ቡድኑ ማሽ ሊያደርግ አልቻለም ማለት ነው። ከዛ ደግሞ ቀነስ ያለው ፊዚካሊቲ እና ኢንቴንሲቲ ያለው ውድድር ዩሮፓ ሊግ ነው። እዛ ላይ ግን ስብስብ ውስጥ ያለው ኤክስፒሪየንስ እንደ ካሴሜሮ እንደ ብሩኖ ፈርናንዴዝ አይነት በደንብ ሻይን ሊያደርጉ ችለዋል ማለት ነው። ብሩኖ ፈርናንዴዝ እንግዲህ የውድድሩ ኮከብ አግቢ ሆኖ የጨረሰው እሱ ነው በ7 ግቦች። እዚህ ካሴሜሮም አስደናቂ ፐርፎርማንሶችን ሲያደርግ ተመልክተናል። ዩሮፓ ሊግ ቡድኑ በደንብ ተመችቶታል። ሲስተም ሳይሰራ ሲቀር ባይ ዲፎልት አንድ ነገር የሚሆነው ምንድነው ቡድኖች ዋን ኦፍ ቲም ይሆናሉ ማለት ነው። ባለፈው እንደጠቀስኩት ዋን ኦፍ ቲም ማለት አንዳንድ ጨዋታዎች ላይ በሚኖር ሞቲቬሽን ከአንድ ትላልቅ ቡድኖች ጋር በሚደረጉ ጨዋታዎች የደርቢ ግጥሚያዎች ላይ ወይ ደግሞ እንደዚህ ኖክአውት ጌሞች ላይ የካፕ ጌሞች አይነት ላይ ነው ቡድኑ ፐርፎርም የሚያደርገው። ለአንድ አይነት ጨዋታዎች ለአንድ ጨዋታ በደንብ ሊዘጋጅ ይችላል። እዛ ላይ በሚኖረው በብዙ ፋክተሮች ምክንያት አቅሙ ለማሳየት ይችላል ማለት ነው። ቡድኑ እንደዛ አይነት ነበረ። ይህን ፋይናልም ከደረሰ በኋላ ፋይናልም የደረሰው በዛ መንገድ ነው። ፋይናልም ከደረሰ በኋላ ይህን ውድድር ለማሸነፍ
የሚሞክርበት ያለው አማራጭ ይሄንን ነው ማለት ነው። ቡድኑ ዋንጫ ይፈልጋል። ኔክስት ሲዝን ቻምፒዮንስ ሊግ መሳተፍ መቻል አለበት በብዙ ምክንያቶች። በዛ ምክንያት ፋይናንሻሊም ከተጫዋች ከመሳብም አንጻር ወደ ትልቅ ውድድር መመለስ ስላለበት ምክንያቱም ኤሊት ቡድን ስለሆነ ትልቅ ክለብ ስለሆነ ማለት ነው። ከዛ አንጻር በሚኖር ሞቲቬሽን ራስ መነሳሳት ጨዋታን ማሸነፍ ክሊር የሆነ ሲስተም ስትራክቸር ኖሮ ሳይሆን በዚህ ሞቲቬሽን ምክንያት ኢንዲቪጁዋልስ የሆነ ለውጥ እንዲያመጡ ማለት ነው። የፖስቴኮግሉ ግን ፖስቴኮግሉ ወደ ቡድኑ ከመጣ በኋላ ላስት ሲዝን ጀምሮ የሚፈልገውን ቡድን አሳይቶናል ማለት ነው። ምን አይነት ቡድን ሊሰራ እንደሚችል አሳይቶናል። ፖስቴኮግሉን አይደንቲቲውን ወይ ማንነቱን የሚገልጽ አይነት ቡድን ተመልክተንበታል ባለፈው ሲዝን ላይ። በደንብ ማጥቃት የሚወድ በጣም ሃይ ሪስክ እና ሃይ ሪዋርድ የሆነ እግር ኳስ የሚጫወት ወደፊት አስጠግቶ የማል ተከላካዮችን የሚጫወት በጣም ፕሬስ የሚያደርግ አይነት ቡድን ነበር ለማየት በጣም የሚማረክ ማለት ነው። በዚህ ሲዝን ላይም ይሄን ለማድረግ ሞክሯል። ኢቭን ጉዳቶችም ኖሮበት ፖስቴኮግሉ ሀሳቡን በደንብ ቡድን ውስጥ አስርጿል። የታወቀ ነው ማለት ነው። ነገር ግን በእነዚህ ጨዋታዎች ዩሮፓ ሊግ ላይ ቀድሜ በጠቀስኳቸው የኢንትራክት ፍራንክፈርት እና የቦዶ ግሊምትም የፋይናሉ የትናንቱ ፋይናል ጨዋታ ላይ የተመለከትነው ግን ፖስቴኮግሉን የሚመስል ቡድን አይደለም። ያን ግን ያደረጉት አውቀው ነው፣ በዓላማ ነው ይሄ የተደረገው ማለት ነው። ኳሱን ፈቅደው ሞር ዋንጫው ላይ ፎከስ ወይም ውጤቱ ላይ ፎከስ በማድረግ ማለት ነው። ብዙ የግብ ዕድሎች እንዳይፈጠርበት ቡድኑ ያን ያህል ብዙ ግብ ላያገባ ይችላል። ነገር ግን ብዙ ግብ እንዳይቆጠርበት ተከላካዩን ጠንካራ በማድረግ ማለት ነው። ያ ሞር ሞቲቬሽን ላይ ቤዝ ያደረገው አይነት ዩናይትድ እና አሁን ምን ለማድረግ እንደሚገባ በደንብ የሚያውቀው አይነት ቶተናም አይነት ነው የተመለከትነው ማለት ነው። ፋይናሉ ላይም ቶተናም የነበረው ማለት ነው ወደ ፋይናሉ ሲመጣ ማለት ነው። በግልጽ አንድ ሲስተም የሰራለት አሰልጣኝ ነገር ግን ካስተሳሰቡ ወጥቶ ሞር ፕራግማቲክ ሆኖ ውጤትን ብቻ ፈልጎ የመጣ አይነት ፖስቴኮግሉና ሲስተም አልሰራ ብሎት ነገር ግን እንደዚህ አይነት አንዳንድ ጨዋታዎች ላይ በሚገኝ መነሳሳትና የውድድሩ የኮምፒቲሽኑ ደግሞ ቴምፖ አት ዘ ሴም ታይም ኮንትሪቢዩት አድርጎለት ውጤቶችን ይዞ እየመጣ የነበረ ቡድኖች ናቸው እንግዲህ ፋይናል ላይ የተገናኙትና ውጤቱን እንግዲህ አስቦ ምን ማድረግ እንዳለበት በአግባቡ የተረዳ ቡድን ፋይናሊ ውጤቱን አግኝቶ አሸናፊ መሆን ችሏል ማለት ነው። እንግዲህ ፖስቴኮግሉ ሁለተኛ ሲዝን ገና ከመጀመሩ እኔ በሁለተኛ ሲዝን ሁልጊዜ ሻምፒዮን ሆናለሁ አሸንፋለሁ የሆነ ዋንጫ ብሎ ተናግሮ ነበር። ከዚህ በፊት በነበሩ ቆይታዎቹ አውስትራሊያን በነበረ ጊዜ እንደገና ደግሞ ወደ ቶተናም ከመምጣቱ በፊት ሴልቲክ በነበረ ጊዜ 2022-23 ላይ እንግዲህ የስኮቲሽ ፕሪሚየር ሊግ ሻምፒዮንም የሆነው በዛን ጊዜ ነው። ካፕ ውድድሮችም ከሴልቲክ ጋር ያሸነፈው በዛን ጊዜ ነው። ሁለተኛው ሲዝን ዋንጫ ማሸነፍ አይቀርም ብሎ ነበር። ከስፐርስ ጋርም ሆኖ ዋንጫ ማሸነፍ ችሏል ማለት ነው። ነገር ግን አንጄ ፖስቴኮግሉን ሆኖ ሳይሆን ዋንጫ የበላው ከሱ በፊት የነበሩትን ጆዜን፣ አንቶኒዮ ኮንቴን፣ ኑኖ ስፒሪቶ ሳንቶን አይነት መስሎ ነው እንግዲህ ቢት ዳርክ የሆነውን ፖስቴኮግሉን ነው ተመልክተን አሸናፊ የሆነው ማለት ነው። አስፈላጊውን ውጤት ያገኘው ማለት ነው። ኔክስት ሲዝን ይሄ ቡድን ቻምፒዮንስ ሊግ ይሳተፋል። በአቋራጭ መግባት ችሏል ማለት ነው። 17ኛ በሊጉ ቢጨርስም ቻምፒዮንስ ሊግ መግባት ችሏል ማለት ነው። በሊጉ እንግዲህ በአጠቃላይ ውድድሮች በዚህ ሲዝን ቶተናም 25 ሽንፈቶችን ያስተናገደው። ይሄ ደግሞ ማለት በቶተናም በክለቡ ታሪክ መጥፎ የሚባለው ሪከርድ የተጋራው ማለት ነው። ይህን ያህል ሽንፈቶችን በማስተናገድ ማለት ነው። ዩናይትድ ደግሞ ይሄ ሽንፈቱ እንግዲህ 20ኛ ሽንፈቱን ነው ያስተናገደው በአጠቃላይ በሁሉም ውድድሮች ማለት ነው። ከዚህ በፊት ከዚህ የበለጠ ቁጥር ያስመዘገቡ ብዙ ሽንፈቶችን ያስተናገደው በ1973-74 ነው ከሊጉ በወረደበት ሲዝን ማለት ነው። አሁን እዚህ በኋላ የቀረው አንድ ጨዋታ ነው። ያው እሱን ሊጋራ አይችልም። ነገር ግን በታሪኩ ሁለተኛውን ደካማውን ሲዝን ያሳለፈበት ለከትን ሳይወርድ ደግሞ እጅጉን ደካማውን ሲዝን ያስመዘገበበት ጊዜ ነው ማለት ነው የተመለከተው። በዩናይትድ ቀጣይ አሞሪም እንዴት ነው የሚያደርገው የሚለው ብዙ ጥያቄዎች ሊፈጥር የሚችል ነው። ኦፍኮርስ ተጫዋቾችን መግዛት ይጠበቅበታል። ቻምፒዮንስ ሊግ አለመሳተፉ ምን ያህል ተጫዋቾች ወደ ክለቡ መምጣት ይፈልጋሉ የሚለውን ጥያቄ የሚፈጥር ነው። ፋይናንሻሊ ቡድኑ ያስፈልገው ነበር የቻምፒዮንስ ሊግ ተሳትፎ። ነገር ግን ኔክስት ሲዝን ላይ ከምንም አውሮፓዊ ውድድር ቡድኑ በጥሩ ሁኔታ መስራት የሚችልበት እድል ከተፈጠረ ከምንም አይነት አውሮፓዊ ውድድር ላይ ያልተሳተፈ ዩናይትድን ነው ሊያገኝ የሚችለው በአግባቡ ተጫዋቾችን ማግኘት ከቻለ ማለት ነው። አሞሪም እሱ አንድ ነገር ላይ ፎከስ ለማድረግ ሊረዳው ይችላል። ነገር ግን ሰመር ላይ የሚኖረው የቡድን ግንባታ ግን ወሳኝ ነው የሚሆነው ማለት ነው። ስለዚህ ቶተናም የ2024-25 የዩሮፓ ሊግ አሸናፊ ሆነዋል። ዩናይትድን 1-0 በማሸነፍ ስለ ጨዋታው ምን ተሰማችሁ? ዩናይትድስ እንዴት ነው ከአሞሪም ጋር ሊዘልቅ የሚችለው የሚለውን ሀሳባችሁን በኮሜንት መስጫው ላይ አካፍሉኝ።
አመሰግናለሁ።